ፊልሙ የሚጀምረው ዩና በተባለች ደስተኛና ብሩህ ልጃገረድ ነው። እሷ ሁልጊዜ ፈገግ ትላለች እና መሳቅ ትወዳለች። ነገር ግን ዩና ሉኪሚያ የሚባል ትልቅ በሽታን እየተዋጋች ነው። እንድትሻል ለመርዳት ወደ ህፃናት ሆስፒታል ሄዳ ኬሞቴራፒ የሚባል ልዩ መድኃኒት መውሰድ አለባት። አንዳንድ ጊዜ መድኃኒቱ ዩናን ድካምና ሐዘን እንዲሰማት ያደርጋታል። እናም መውሰድ አትፈልግም። የዩና አባት የተሻለ ስሜት እንዲሰማት ይፈልጋል። ልዩ የሆነ አስገራሚ ነገር አዘጋጅቶላታል። የምትወደውን ኮከብ ሃንጋንጂ ምስል ያለበት መጠጥ ጠርሙስ። ሃንጋንጂ በብዙ የቴሌቪዥን ፕሮግራሞች እና ፊልሞች ላይ የምትሰራ ታዋቂ የኮሪያ ተዋናይ ናት። ዩና ፈገግታ ያላትን የጋንጂን ፊት በጠርሙሱ ላይ ስታይ እንደገና ደስተኛና ጠንካራ ስሜት ይሰማታል። ዩና ሃንጋንጂን በጣም ስለምትወዳት ብዙ ደብዳቤዎችን ትጽፍላታለች። ግን ጋንጂ በጭራሽ መልስ አትጽፍም። ጋንጂ የሚወዳት ብዙ አድናቂዎች ቢኖራትም ስለነሱ ተመሳሳይ ስሜት አይሰማትም። ፍቅራቸው እውነት እንዳልሆነ ታስባለች። ደስ የሚሉ መልእክቶችን ከመደሰት ይልቅ ጋንጂ በመስመር ላይ ያሉትን መጥፎ አስተያየቶች ማንበብ ትወዳለች። ምክንያቱም ለእሷ የበለጠ ሀቀኛ እንደሆኑ ይሰማታል። አንድ ቀን ሃንጋንጂ ወደ ስራ አስኪያጇ ኤያንግ ቢሮ ትገባለች። ኤያንግ የፈራች ትመስላለች እና ጋንጂ ለአድናቂዎቿ ደግ የሆነች እንዳልሆነ ትነግራታለች። ጋንጂ የአድናቂዎቿ ስሜት ደንታ ያላትም አትመስልም። አዲስ የቴሌቪዥን ትርኢት ሚና እንድታገኝላት ኤያንግን ትጠይቃታለች። የጋንጂ ስም ተጎድቶ ስለነበር አዲስ ስራ ማግኘት ስለከበዳት ኤያንግ እርግጠኛ አይደለችም። ግን ዩና ተስፋ አልቆረጠችም። በአባቷ ልዩ መጠጥና በብሩህ ፈገግታዋ ነገሮች አስቸጋሪ በሚሆኑበት ጊዜም እንኳ ምን ያህል ጠንካራና ደስተኛ መሆን እንደምትችል ለሁሉም ታሳያለች። የዩና ታሪክ የምንገጥመው ምንም ይሁን ምን ድፍረትና ደስታ እንዴት ማብራት እንደሚችሉ ያስታውሰናል። ጋንጂ ልትሄድ ስትል አንድ የሰራተኛ አባል ብዙ ስጦታዎችንና የአድናቂዎችን ደብዳቤዎች ተሸክሞ በፍጥነት ወደ ውስጥ ገባ። ጭንቀት የተሰማት ጋንጂ ስጦታዎቹን እንዲመለሱና ደብዳቤዎቹ እንዲያስቀምጡ ነገረቻቸው። ነገር ግን በእውከት ውስጥ ሁለት ደብዳቤዎች መሬት ላይ ወደቁ። በአቅራቢያው ከነበረው ተንኮለኛ ዘጋቢ ሱ በስተቀር ማንም አላስተዋለውም። ሱ ለጋንጂ ችግር ለመፍጠር አስቦ ከወደቁት ደብዳቤዎች አንዱን በፍጥነት ያዘ። ሆስፒታል ውስጥ ዩና ኬሞቴራፒ ለመጀመር ፈርታ ነበር። ማድረግ አልፈለገችም። አባቷ ዩንግ ሱክ ሕክምናውን ከተስማማች አንድ ምኞቷ እንደሚያሳካላት በቀስታ ነገራት። ዩና ፈርታ ቢሆንም በመጨረሻ አንገቷን ነቀነቀች። በሕክምናው ወቅት እንባ ከፊቷ ላይ ይፈስ ነበር እና አባቷ እሷን ሲመለከት ልቡ ተሰበረ። ዮንግ ሱክ ጎበዝ ጠበቃ ነበር፣ ነገር ግን የዩናን ሕክምና ክፍያ ለመክፈል በሌሊት እንደ ሾፌር ይሰራ ነበር። ጠንካራና ደግ አባት ቢመስልም የታመመች ልጁን የመንከባከብ ሸክም ብቻውን ለመሸከም ከባድ ነበር። ከኬሞቴራፒ ክፍለ ጊዜ በኋላ ዩና አባቷን ቃል የገባላትን አስታወሰችው። ለላከችው ደብዳቤ ከጋንጂ መልስ ትፈልጋለች። ይህንን ሲሰማ ዩንግ ሱክ ተጨነቀና ምን ማድረግ እንዳለበት እርግጠኛ አልነበረም። ከጓደኛው ዩ ምክር ለመጠየቅ ወሰነ። እንደ ዕድል ሆኖ ዩንግ ሱክ እና ጋንጂ የክፍል ጓደኛሞች ነበሩ። ስለዚህ ምናልባት የዩናን ምኞት የማሳካት ዕድል ነበረው። ትዕይንቱ ወደ ሞቀ እና ምቹ ካፌ ይሸጋገራል። ጋንጂ ከዳይሬክተሩ ጋር እየበላች ነው። ዳይሬክተሩ ደግ ቃላትን እየተጠቀመ ስለ ጋንጂ በጣም ጥሩ አድርጎ ይናገራል። ነገር ግን ጋንጂ ወደ መጸዳጃ ቤት ስትሄድ ዳይሬክተሩ ስለሷ መጥፎ ነገር መናገር ይጀምራል። ጋንጂ ሁሉንም ነገር ሰማች እና በጣም ተበሳጨች። ስትመለስ ትልቅ ክርክር አደረጉ። ተቆጥቶ ዳይሬክተሩ ጋንጂን ወደ መግቢያው ይከተላታል። ነገር ግን በዚያን ጊዜ የጋንጂ ስራ አስኪያጅ የላከው መኪና ሊወስዳት ደረሰ። ጋንጂ ወደ መኪናው ገባችና ዩንግ ሱክን እንደ ሾፌር ስታየው ተገረመች። ረጅም ጊዜ ለመጀመሪያ ጊዜ የተያዩበት ጊዜ ነው። በመኪናው ውስጥ ይስቃሉና ስለ ቀድሞ ያወራሉ። ነገር ግን ዩንግ ሱክ ስለ ልጁ ሲጠቅስ የጋንጂ ስሜት ተለወጠና አዘነች። ዩንግ ሱክ ልጅ ጋንጂን ምን ያህል እንደምታደምቅ በደስታ ይናገራል። ግን ጋንጂ ዝም ትላለች። ቤቷ ሲደርስ ዩንግ ሱክ የልጁን ደብዳቤ እንድትመልስ ሊጠይቃት ይፈልጋል። ነገር ግን ምንም ከመናገሩ በፊት ጋንጂ በፍጥነት አመስግና ወደ ውስጥ ገባች። ዩንግ ሱክ ወደ ቤቱ ሲነዳ ተስፋ በመቁረጥ ቀረ። ወደ ሁለተኛ ደረጃ ትምህርት ቤት ባለው የኋላ ታሪክ ውስጥ ጋንጂ በጣም ተወዳጅ ነበረች። ግን አድናቂዎቿ ሁል ጊዜ ሲከተሏት አልወደደችም። ተበሳጭታ ትምህርቱን ዘለለችና በማጨስ ለመዝናናት ወደ አንድ አሮጌ መጋዘን ሄደች። በተመሳሳይ ጊዜ ዩንግ ሱክ አዲሱ ተማሪ ትምህርቱን ዘሎ ለእንቅልፍ ወደ መጋዘን ሄደ።
በዚያን ጊዜ ጋንጂ ስታጨስ በአጋጣሚ አያት። ዩንግሱክ ሲያያት ጋንጂ ፈራች። ምስሏን ሊያበላሽ ስለሚችል እያጨሰች መሆኑን ማንም እንዲያውቅ አልፈለገችም። ግን ዩንግሱክ ታዋቂ መሆኗን አያውቅም ነበር። በረጋ መንፈስ ምክር ሰጣት። ይህም ጋንጂን አስገረማት። እሷን በተለመደ ሁኔታ የያዛት የመጀመሪያ ሰው ነበር። በድንገት አንድ አስተማሪ በማጨስ ሽታ ምክንያት ወደ መጋዘን መጣ። ጋንጂና ዩንግሱክ በፍጥነት ተደበቁ። ግን ጋንጂ በጣም ተጨንቃ ነበር። እሷን ለመርዳት ዩንግሱክ ለሲጋራ ማጨስ ኃላፊነቱን ወሰደና ተቀጣ። ወዳጅነታቸው የተጀመረው በዚህ መንገድ ነበር። አሁን ባለው ጊዜ ውስጥ ዩንግሱክ ሱቅ ውስጥ ሳለ የደብዳቤው አሻንጉሊት የሚባል የታሪክ መጽሐፍ አየ። ይህም ሀሳብ ሰጠው። ጋንጂ ለዩና ደብዳቤ ስላልመለሰች ዩንግሱክ ከጋንጂ የመጣ አስመስሎ ራሱ መልስ ለመጻፍ ወሰነ። ብዙም ሳይቆይ ዩንግሱክ ጸጥ ያለ ቦታ አግኝቶ ደብዳቤውን ጻፈ። ዩና ስትቀበለው በጣም ተደሰተች። በሆስፒታል ውስጥ ለሁሉም ማሳየች እና ብዙ ደብዳቤዎች መጻፍ ቀጠለች። ዩንግሱክ ማስመሰሉን ለመቀጠል አስቸጋሪ ቢሆንም ዩናን በጣም ደስተኛ ሆና ማየቱ ጥሩ ስሜት እንዲሰማው አደረገው። በማግስቱ ጋንጂ የአድናቂዎቿ ደብዳቤዎችን እንደጣለች የሚገልጽ ዜና በየቦታው ተሰራጨ። ጋንጂ አድናቂዎቿን በጭራሽ እንደማትጥል ስለምታምን ዩና ይህንን ስትሰማ በጣም አዘነች። ከጋንጂ ደግ ምላሾችን መቀበሏን ስለቀጠለች እምነቷ እየጠነከረ መጣ። ጋንጂን ለመከላከል ዩና የዩቲዩብ ቻናል ያላትን ጓደኛዋን እርዳታ ጠየቀች። አብረው ዩና የተቀበለችውን ምላሾች በሙሉ የሚያሳይ ቪዲዮ ይሰራሉ። ጋንጂ ስለ አድናቂዎቹ እንደምትጨነቅ ያረጋግጣል። ቪዲዮ በጣም ተወዳጅ ሆነ እና ሰዎች ጋንጂን በጥሩ ብርሃን ማየት ጀመሩ። ብዙዎች ጋንጂ በተለይ ሉኪሚያ በድፍረት ነው የምትዋጋ ዩናን ምን ያህል እንደምትጨነቅ በማየታቸው ተነኩ። ግን ከመደሰት ይልቅ ጋንጂ ተበሳጨች። ያላደረገችው ነገር ክሬዲት ማግኘት አትፈልግም። በሌሊት ዘግይቶ የዩናን ወላጆች ለማነጋገር ወደ ህፃናት ሆስፒታል ትሄዳለች። ስትገረም የዩና አባት ዩንግሱክ መሆኑን ተረዳች። ብዙም ሳይቆይ ወደ ሆስፒታሉ ጣሪያ ይሄዳሉ። እዚያም ዩንግሱክ በጥልቅ ሰግዶ እውነቱን እንዳትናገር ይለምናታል። ደብዳቤዎቹ ለሷ ብዙም ላይሆኑ ይችላሉ፣ ግን ለዩና ተስፋና ጥንካሬ የሚሰጣት ልዩ አስማት እንደሆነ ያብራራል። በዚያም ጊዜ ዘጋቢ ሱ ትልቅ ታሪክ ለመፍጠር ተስፋ በማድረግ የትዕይንቱን ፎቶዎች ለማንሳት ይሞክራል። ግን ዩንግዶ በጊዜ ያቆመዋል። ቤቷ ስትመለስ ጋንጂ ዩንግሱክ የተናገረውን በጥልቀት ታስባለች እና ግራ ተጋባች። በማግስቱ ጠዋት ጋንጂ የህፃናት ሆስፒታል ጎበኘች። ዩናን እና እዚያ ያሉትን ሌሎች ልጆች አገኘች። ዩና ጋንጂን በማየቷ በጣም ከመደሰቷ የተነሳ እንባዋ ፈሰሰ እና አጥብቃ አቀፈቻት። ጋንጂ ለልጆች ታሪኮች በማንበብ ጊዜ አሳለፈች እና ሆስፒታሉን ለመርዳት $100 ሚሊዮን ለገሰች። መገናኛ ብዙሃን ሁሉንም ነገር ይዘግቡታል እና ሰዎች በደግነቷ ተገረሙ። ከመሄዷ በፊት ጋንጂ ዩናን ትልቅ ምኞት ምን እንደሆነ ጠየቀቻት። ዩና ፈገግ ብላ የጋንጂን ቤት መጎብኘት እንደምትፈልግ ተናገረች። በማግስቱ ዩና ዩንግሱክ እና ጓደኛቸው ዶንግ የጋንጂን ቤት ጎበኙ። ጋንጂ ወደ ቤቷ ማንንም እንድትገባ የፈቀደችለት የመጀመሪያው ጊዜ ቢሆንም በሞቀ ስሜት ተቀበለቻቸው። ልጆቹ እየሳቁና እየተጫወቱ ሳለ ጋንጂ ነገሮች ለሷ ምን ያህል ከባድ እንደነበሩ ለዩንግሱክ ትነግራለች። መጀመሪያ ላይ ተበሳጨች፣ ግን ልጆቹ ሲያዝናኑ ስትመለከት ልቧ ይለሰልሳል። ህልማቸውን እውን ለማድረግ በመርዳቷ ደስተኛ ነች። በኋላ ጋንጂና ዶንጉ ለዶንጉ ዩቲዩብ ቻናል አስደሳች የቪዲዮ ቃለ ምልልስ መዘገቡ። ቀረጻው ከተጠናቀቀ በኋላ ጋንጂ ዩና ምን ያህል ጎበዝ እንደሆነች ትነግራታለች። እናም ይህንን ከእናቷ ወርሳ መሆን እንዳለበት ተናገረች። ግን ይህ ዩናን ያሳዝናል እና ግራ ያጋባል። በደብዳቤው ላይ እናቷን ሳይሆን አባቷን እንደምትመስል እንደጻፈች ታስታውሳለች። ከዚያም ዶንግ የዩን ወላጆች ለረጅም ጊዜ እንደተለያዩና እናቷ በአሜሪካ እንደምትኖር ለጋንጂ ነገራት። ይህንን ስትሰማ ጋንጂ የዩናን ስሜት በመጉዳቷ የጥፋተኝነት ስሜት ተሰማት። ይህ በእንዲህ እንዳለ ዘጋቢ ሱ ስለ ጋንጂ ለመዘገብ መጥፎ ነገር ማግኘት ባለመቻሉ ተበሳጨ። እርዳታ ለማግኘት ጓደኛዋን ይጠይቃል እና መረጃ ከፈለጉ በኋላ ጋንጂና ዩንግሱክ በሁለተኛ ደረጃ ትምህርት ቤት ጓደኛሞች እንደነበሩ ደረሱበት። ሱ ይህንን በጋንጂ ላይ ለመጠቀም እቅድ አወጣ። ጋንጂ ጥሩ እንድትመስል ለማድረግ አሮጌ ጓደኛዋን ዩንግሱክን የውሸት ደብዳቤዎች እንዲጽፍ እንደከፈለችው የሚገልጽ ጽሑፍ ጻፈ።
ወደ ሁለተኛ ደረጃ ትምህርት ቤት ባለው የኋላ ታሪክ ውስጥ ጋንጂ ሃይሪ የምትባል ጓደኛ እንደነበራት እናያለን። ሃይሪ ለዩንግሱክ ፍቅር ነበራት፣ ግን እሱ ጋንጂ እንደሚወድ ተረዳች። ይህም ሃይሪን ቀናተኛና በጋንጂ ላይ እንድትቆጣ አደረጋት። አሁን ባለው ጊዜ ውስጥ ሃይሪ አርቲስትና የሬዲዮ አስተዋዋቂ ነች። ስለ ጋንጂ እና ዩንግሱክ የሚወጡትን ጽሑፎች ስትመለከት የድሮ የቅናት ስሜቶች ተመልሰው የመጡ እና ተበሳጨች። ከራት በኋላ ዩንግሱክ ዩና እና ዶንግ አልጋ ላይ መተኛታቸውን አረጋገጠ። ከዚያም ጋንጂ ለመጠጥ እንድትቀላቀላ ጋበዘችው። ሲያወሩ ዩንግሱክ ስለ ዩና አንድ ታሪክ አጋራ። ዩና እናቷ በአቅራቢያ ባለመኖሯ ምን ያህል እንደምታዝን አስረዳ። አያቷ እናቷ ሩቅ ቦታ እንደሆነች በመናገር ሊያጽናኗት ሞክረው ነበር። ዩና ተረጋጋችና ለመቀበል ሞከረች። ብዙም ሳይቆይ በጣም አሳዛኝ ነገር ተከሰተ። የዩንግሱክ አያት በአደጋ ሞተች። ይህም ልቡ እንዲሰበር አደረገው። አባቷን በጣም አዝኖ ስትመለከተው ዩና አያቷ ልክ እንደነገሯት ሩቅ ቦታ እንዳለች በቀስታ አስታወሰችው። ጥበብ የተሞላባትና አጽናኝ ቃላቶቹ ዩንግሱክን አስለቀሱት። እናም አጥብቆ አቀፋት። ዩንግሱክ ለዩና የተቻለውን ሁሉ ምርጥ ሕይወት ለመስጠት ፈልጎ በሌሊት እንደ ሹፌር በመስራት ጨምሮ ሁሉንም አይነት ስራዎችን በመስራት ጠንክሮ ሰራ። በአሁኑ ጊዜ ጋንጂ ታሪኩን አዳመጠችና ዩንግሱክ ለዩና ምን ያህል እንደሚያስብ በማየቷ ተነካች። እየተጫወቱ ሳለ ዩንግሱክ በአጋጣሚ ልብሱ ላይ ሶዳ ፈሰሰ። ጋንጂ እንዳይበርደው በመጨነቅ ሌላ ልብስ እንዲቀይር አጥብቃ ጠየቀችው። አስቂኝ ነገር ሌላ ምንም ማግኘት ስላልቻለ ዩንግሱክ የሴት ልብስ ለበሰ። ጋንጂ በጣም አስቂኝ ሆኖባት በስልኳ ፎቶግራፍ አንስታለች። ዩንግሱክ ስልኩን ከእርሷ ለመንጠቅ ሲሞክር በጣም አፈረ። ሁለቱም ሶፋ ላይ ወደቁ። ለአንድ አፍታ ጋንጂ አይኖቿን ጨፈነችና ወደፊት ተደገፈች። የፍቅር ትዕይንት መስሎ ተሰማት፣ ግን ከዚህ በኋላ እያሰበች እንደሆነ ተገነዘበች። በኋላ ዩንግሱክ አሳፋሪውን ፎቶ እየሰረዘ የመመገቢያ ጠረጴዛ ላይ ተቀመጠ። ጋንጂ ፎቶዋን በመሰረዙ ተበሳጨች፣ ግን ምንም ከመናገሯ በፊት ዩንግሱክ መልካም ምሽት ተመኝቶላት በቀስታ ጭንቅላቷን ዳበሳት። ይህም ግራ መጋባትና ትንሽ መደናገጥ እንዲሰማት አደረጋት። በማግስቱ ጠዋት ጋንጂ ለዩንግሱክ ያለ ድካም ቆንጆ ለመምሰል ተስፋ በማድረግ በፍጥነት ታጠበችና ሜካፕ አደረገች። ነገር ግን ዩንግሱክ ሜካፓን ሲመለከት እና በእርግጠኝነት ከነ ሜካፓ እንደተኛች ቀለደባት። ጋንጂ በጣም አፈረች። ከዚህ በኋላ አብረው ቁርስ በሉ። በኋላ ጋንጂ ከነሱ ጋር ወደ ሆስፒታል ለመሄድ አቅዳ ወደ ሆስፒታል ለመመለስ ተዘጋጁ። ሊወጡ ሲሉ የጋንጂ ስራ አስኪያጅ ደውሎላት ነበር። እሱ እንደዋሸች ለዩንግሱክ ከፍለዋለች የሚሉ ወሬዎች እየተሰራጩ መሆኑን ነገራት። ወደ ውጪ ሲወጡ ዘጋቢዎች ቤቱን ከበቡት። ብዙ ከባድ ጥያቄዎችን ጠየቁ። ጋንጂ ለልጅቷ ደብዳቤ መልስ ስለተጻፈ የፈጠራ ታሪክ እንዳላት ከሰሷትና እንዲያውም እሷና ዩንግሱክ በእርግጥ የሁለተኛ ደረጃ ትምህርት ቤት ጓደኛሞች እንደነበሩ ጥያቄ አነሱ። ዩንግሱክ እንደ ጠበቃ ሕጉን ስለሚያውቅ አጥብቆ ተናገረ። ውሸት ማሰራጨት ከባድ መዘዝ ሊያስከትል እንደሚችል ዘጋቢዎቹን አስጠነቀቀ። ይህም እንዲያፈገፍጉ አደረጋቸው። በድንገት ዩና በሁሉም ሰው ፊት ወደፊት ወጣች። ተበሳጭታ እና መልስ ትፈልግ ነበር። በእንባ አይኖቿ ጋንጂ ለደብዳቤዎቿ በእርግጥ መልስ እንደጻፈች ጠየቀቻት። እናቷ ለሷ ባልነበረችበት መንገድ ጋንጂ እንደምትጨነቅ ማወቅ ያስፈልጋት ነበር። ጋንጂ አመነታች፣ ነገር ግን በመጨረሻ እውነቱን ተናዘዘች። ለዩና ደብዳቤዎች በጭራሽ መልስ እንዳልጻፈች። ዩና የእምነት ክህደት ቃል በጣም ከመደናገጧ የተነሳ እዚያው ስትወድቅ ሁሉም ደነገጡ። ዩና ስትወድቅ ዩንግሱክ በፍጥነት ወደ ሆስፒታል ወሰዳት። አይሲዩ መስታወት ጀርባ ጋንጂ በሐዘንና በጥፋተኝነት ስሜት ልቧ ከብዶባት ተመለከተች። በኋላ ጋንጂ የዩና ክፍል ስትጎበኝ ግድግዳዎቹ በራሷ ስዕል ተሸፍነው በማየቷ ተገረመች። ዩንግሱክ እነዚህ ፎቶዎች ለዩና ጥንካሬ እንደሚሰጧት አስረዳ። ጋንጂ በጥልቅ ተነካች። ከዚህ በኋላ ወደ ሆስፒታሉ ቤተ መጻሕፍት ሄዱ። ለተፈጠረው ነገር አዝና ጋንጂ ለዩና መልስ ስለመጻፍ ዋሽቼ ቢሆን ኖሮ ብላ በሹክሹክታ ተናገረች። ግን ዩንግሱክ እውነት ቶሎም ይሁን ዘግይቶ ይወጣ እንደነበር በቀስታ ነገራት። ከዚያም ዩና የጻፈቻቸውን ደብዳቤዎች የተሞሉበትን ሳጥን ሰጣት። ጋንጂ ሳጥኑን ስትወስድ የፍርሃት ማዕበል መታት እና ጣለችው። ይህ ዩንግሱክን ከትምህርት ቤት ጊዜያቸው ስለ አንድ ታሪክ አስታወሰው። ሃይሪ በአንድ ወቅት በቁልፍ መደርደሪያ ውስጥ ስለተቀመጠው እንግዳ ስጦታ ለጋንጂ ነግረዋለች። ጋንጂ በጭንቀት ከውስጥ ካሉት ሁለት ሳጥኖች አንዱን ከፈተች። ስትደነግጥ የሞተች ወፍና አስፈሪ ማስታወሻ አገኘች።
ይህ አስፈሪ ትዝታ ጋንጂ የአድናቂዎቿን ስጦታዎች ለመቀበል ለምን እንደምትፈራ አብራራ። በዚያ አስከፊ ተሞክሮ ምክንያት ስለፈራች ነው። ዩንግሱክ ሁሉም አድናቂዎች መጥፎ እንዳልሆኑ በመናገር አጽናናትና በራሷ እንድትታመን አበረታታት። ጋንጂ መጥፎ አስተያየቶችን በመስመር ላይ ማንበብ እንደምትመርጥ አምና፣ ምክንያቱም በሐሰተኛ ምስጋናዎች የበለጠ ሐቀኛ እንደሆኑ ስለተሰማት። ወደ ቤታቸው በሚመለሱበት መንገድ ላይ ዩንግሱክ በቁልፍ መደርደሪያው ውስጥ ስላለው ሌላኛው ሳጥን ጋንጂን ጠየቃት። በጭራሽ እንዳልከፈተችው ተናገረች። ይህም ትንሽ ተስፋ እንዲቆርጥ አደረገው። ነገር ግን ከመለያየታቸው በፊት ጋንጂ በዚህ ጊዜ ለመቀበል ዝግጁ እንደሆነች በመናገር የዩናን ደብዳቤ ሳጥን እንደገና ጠየቀች። በማግስቱ ስለ ሐሰተኛ አድናቂዎች ደብዳቤዎች የሚናፈሱ ወሬዎችን መስፋፋታቸውን ቀጠሉ እና ሰዎች ዩንግሱክን መራቅ ጀመሩ። አንዳንዶች ከጋንጂ ገንዘብ ለማግኘት ልጁን እየተጠቀመባት እንደሆነ ከሰሱት። ሁሉንም መጥፎ አስተያየቶች ቢኖሩም ዩንግሱክ ጠንካራ ሆኖ ቀረና ተስፋ አልቆረጠም። ይህ በእንዲህ እንዳለ ዩና ታዋቂ መሆን ምን ያህል ከባድ እንደሆነ ታስባለች። ሰዎች ሁልጊዜ እንቅስቃሴህን እንደሚመለከቱና መጥፎ ነገር እንደሚናገሩ ትገነዘባለች። በተጨማሪም ጋንጂ ለደብዳቤዎቿ በጭራሽ መልስ እንዳልጻፈች በጥልቅ ታውቅ እንደነበር አምናለች። አንድ ቀን በሆስፒታሉ ውስጥ ሲሄዱ ዩንግሱክ ዶንግ ለዩቲዩብ ቻናሉ ቪዲዮ ሲቀርጽ አየ። ይህ ዩንግሱክን ሀሳብ ሰጠው። እውነቱን ለመናገር የዶንጉን ቻናል ለመጠቀም ወሰነ። በቪዲዮው ውስጥ ዩንግሱክ ሁሉንም ሰው ለውሸቱ ጋንጂን ማውገዝ እንዲያቆሙ ጠየቀ። የማስመሰል ሀሳብ የመጣው ከሱ እንደሆነ ያብራራል። ምክንያቱም የልጁን ህልም እውን ማድረግ ስለፈለገ። ለውሸቱ አካል በመሆኗና ዩናን በማስደሰቱ ጋንጂን አመስግኗታል። ቪዲዮውን በፍጥነት በመስመር ላይ ተወዳጅ ሆነ። ይህም ሃይሪን የበለጠ ቀናተኛ አደረጋት። በኋላ ጋንጂ ዩናን አገኘችው። እሷም ጥሩ መዓዛ ያላቸውን ሻማዎች ስብስብ ሰጠችው። ከዚህ በኋላ ዩንግሱክ ያለፈውን ለማስታወስ ጋንጂን ወደ አሮጌ ትምህርት ቤታቸው ወሰዳት። እዚያ እያሉ እሷን ችላ እንድትላቸው ቀደም ብሎ ቢነግራትም በማህበራዊ ሚዲያ ላይ ያሉትን አሉታዊ አስተያየቶች ማበባን እንድትቀጥል በቀልድ ይነግራታል። ይህም እንድትስቅ ያደርጋታል። በትምህርት ቤቱ መጋዘን ውስጥ ዩና የሰጣቸውን ጥሩ መዓዛ ያላቸውን ሻማዎች አበሩ። ዩንግሱክ ከትምህርት ቤት ጊዜያቸው ያልተከፈተ የስጦታ ሳጥን በመስጠት ጋንጂን አስገረማት። ሳጥኑ ከሱ የተለየ ስጦታ እንዳለው ተረጋገጠ። ጋንጂ ባለፈው ጊዜዋ ምክንያት እንደዚህ አይነት ሳጥኖችን ብትፈራም ዩንግሱክ ለእሷ ያለውን እንክብካቤ ምልክት አድርጎ ሰጣት። ይህንን ስታይ ጋንጂ በዩንግሱክ ደግነት በጣም ተነካች። ስለ አሮጌው ትዝታቸው ሲያወሩ አንድ የጥበቃ ሰራተኛ አገኛቸው። እየሳቁ በመስኮት በኩል ሸሽተው በአትክልት ምንጭ ውስጥ ሮጡ። አብረው ነፃና ደስተኛ እንደሆኑ ተሰማቸው። በማግስቱ ጋንጂ ቦክስ በመስራት ተጠምዳ ሳለ ዋና ስራ አስኪያጇ ሊያናግራት መጣ። ስራ አስኪያጇ ምስሏ የተረጋጋ እንዳልሆነችና ለድራማ ወይም ለፊልሞች ምንም አይነት ጥያቄ እንደማታገኝ ነገራት። ስራ እንድትይዝ ለማድረግ ስራ አስኪያጁ 3 አማራጮችን ሰጣት። የመጀመሪያው አማራጭ የተለያዩ ትዕይንት መቀላቀል ነበር። ሁለተኛው በሆስፒታል ውስጥ ለልጆች የመኝታ ጊዜ ታሪኮችን ማንበብ ነበር። ሶስተኛው አማራጭ በፊልም ውስጥ ካሜኦ ማድረግ ነበር። ጋንጂ ሶስተኛውን አማራጭ ለመምረጥ ወሰነች። ግን ስትተውን ሃይሪ ታስቆማታለች። ይህም ጋንጂ አካል በመሆኗ ደስተኛ አልነበረችም። በቀረጻው ወቅት ሃይሪ እንደገና እንድትቀረጽ መጠየቋን ቀጥላለች። ይህም በቦታው ላይ ያለውን ሁኔታ በጣም ወጠረው። ከቀረጻው በኋላ ሃይሪ ጽሑፏን እንኳን ሳታነብ ለካሜኦ እንደተስማማች ከሰሰች። ጋንጂ ራሷን የተሻለ ለማስመሰል ሚዲያውን እየተጠቀመች ነው አለች። ጋንጂ ዳይሬክተሩ እንዲያደርገው እንደጠየቃት ለማስረዳት ሞከረች፣ ግን ሃይሪ አላመነቻትም እና መጨቃጨቋን ቀጠለች። እንዳለመታደል ሆኖ ሃይሪ ጋንጂን እና እናቷን ስትሳደብ ነገሮች ተባብሰው ሄዱ። ተጎድታና ተናዳ ጋንጂ በመጨረሻ ተናደደችና ሃይሪን በቁጣ ተናገረች። በብስጭቷ ሃይሪ ስለ ጋንጂ ያለፉትን የሁለተኛ ደረጃ ትምህርት ቤት ሚስጥሮች ለዘጋቢ ሱ አጋራች። ይህ የጋንጂን ስም የበለጠ ጉዳት አደረሰበት። የደገፈቻቸው ብዙ ምርቶች ከገበያ ወጡ። ይህም ዩንግዶ በሱፐርማርኬት ውስጥ ያለውን ተጽዕኖ ሲመለከት አበሳጨው። ሆስፒታል ውስጥ ጋንጂ ወደ ዩና ክፍል ስትሄድ አንዳንድ እናቶች ስለሷ ሲያወሩ ሰማች። ልቧ ተሰብሮ ሸሸች። ዩንግሱክ ተከተላትና በአደጋ ጊዜ ደረጃ ላይ አገኛት። ከመሸሽ ይልቅ እውነቱን እንድትጋፈጥ አበረታታት። ግን ጋንጂ ሁሉንም ነገር በሱ ላይ ጣለች። ሁሉም ነገር የጀመረው ስለ አድናቂዎች ደብዳቤ በዋሸበት ጊዜ ነው አለች። ጋንጂ ተበሳጭታ ቢሆንም
ዩንግሱክ ብቻዋን አልተዋትም። በአስቸጋሪ ጊዜውም እንደሚረዳት ነገራት። እናም ነገሮች እስኪሻሻሉ ድረስ ቤቱ እንድትቆይ ጋበዛት። በማግስቱ ዩንግሱክ ግሮሰሪ ይዞ ሲመጣ የጋንጂ ጊዜያዊ ቤት ሙሉ በሙሉ የተመሰቃቀለ ሆኖ አገኘው። ከመበሳጨት ውጪ ሌላ ማድረግ አልቻለም እና ነገራት። ይህ በእንዲህ እንዳለ የጋንጂ ዋና ስራ አስኪያጅ ከሃይሪ ጋር ቀጠሮ እንድትይዝ ረዳቷ ጠየቃት። ግን ሃይሪ ከጋንጂ ጋር ከተጣላች በኋላ በጣም ታማ እና ተበሳጭታ እንደነበር ተናገረች። ዋና ስራ አስኪያጁ በተለይ ሃይሪ በማህበራዊ ሚዲያ ላይ ደስተኛ ፎቶዎችን ስትለጥፍ ስለነበር የሃይሪን ሰበብ አጠያያቂ አደረገ። መልስ ፈልጋ ስራ አስኪያጇ ጋንጂንና ዩንግሱክን ጎበኘች። ዩንግሱክ ጋንጂን በቤቱ እንድትቆይ ለምን እንደፈቀደ ጠየቀች። ዩንግሱክ ሊረዳት ብቻ እንደፈለገ በሐቀኝነት አስረዳ። ቅንነቱ ስራ አስኪያጇን አስገርሟትና ትንሽ አሳፈራት። ዩንግሱክ እሱና ልጁ በሆስፒታል ውስጥ እንደሚቆዩ ለስራ አስኪያጇ አስረዳት። ስለዚህ ጋንጂ በአቅራቢያ መኖሯ ችግር እንዳልሆነ ተናገረ። ስራ አስኪያጁ ከሄደ በኋላ ጋንጂ ዩንግሱክን በሆስፒታል ውስጥ ለግር እራት ጋበዘችው። አብረው ጸጥ ያለው ልዩ ምግብ በሉ። በተመሳሳይ ጊዜ አንዳንድ እናቶች በሆስፒታል ውስጥ ስለ ዩንግሱክ ሲያወሩ ነበር። ስለ ልጁ ከመጨነቅ ይልቅ ህይወቱን መደሰት እንዳለበት ተናገሩ። እንዲያውም ዩናን ሸክም ብለው ጠሯት። ዩና ሁሉንም ነገር ሰማችና ልቧ ተሰበረ። ጨካኝ ቃላትን መቋቋም ባለመቻሏ ሸሸች። ዩንግሱክና ዩና እንደጠፋች ሲሰማ በጣም ተጨነቀና በየቦታው መፈለግ ጀመረ። ጋንጂና ዩንግዶ ሊረዱት ተቀላቀሉት፣ ግን ሊያገኙት አልቻለም። በመጨረሻም ዩንግሱክ ወደ ሆስፒታሉ ጣሪያ ሄደ። እዚያም ዩና በአደገኛ ሁኔታ ወደ ዳር ቆማ ሲመለከት ደነገጠ። ፈርቶና ተናዶ ብቻዋን ወደዚያ መሄድ ምን ያህል አደገኛ እንደሆነ ነገራት። ከዚያም ዩና አባቷን ተመለከተችና እሱ ቀደም ሲል ያደረገውን ለምን ማድረግ እንደማትችል ጠየቀች። እናቱ ከሞተች በኋላ ዩንግሱክ በጥልቅ ሐዘን ውስጥ በነበረበት ጊዜ እንዳየችው ገለጸች። ያንን ህመም የነበረበት ጊዜ በማስታወስ ዩንግሱክ ምንም ቢሆን የዩናን ደስታ ማስቀደም እንዳለበት ለራሱ ቃል ገባ። ከዚያም ጊዜ ጀምሮ ብዙ ስራዎችን በትጋት ሰራና ፈገግ እንድትል ለማድረግ የውሸት አድናቂዎች ደብዳቤዎች እንኳን አስመስሎ ጻፈ። በኋላ በሆስፒታሉ ኮሪደር ውስጥ ዩንግሱክ ጋንጂን እንደገና በማየቱ ምን ያህል ደስተኛ እንደሆነ ነገራት። ነገር ግን ለጋንጂ ያለው ስሜት የዩናን ፍላጎቶች እንደማያሟላ እንዳደረገው ተገነዘበ። ልጁን ማስቀደም እንዳለበት በመወሰን ዩንግሱክ ጋንጂን እሱን እንዳይታየው ጠየቃት። ልቧ ተሰብሮ ጋንጂ በጣም የምትወደውን ሰው መልቀቅ እንዳለባት ለመቀበል እየሞከረች ወደ ቤቷ ተመለሰች። ነገሮች ለማስተካከል የወሰነችው ጋንጂ ስህተቶቿን በግልጽ የተናገረችበት ደፋር ቪዲዮ አዘጋጀች። እውነተኛ ማንነቷን አሳይታ ነገሮችን ቀደም ብላ ስላላብራራች ይቅርታ ጠየቀች። የድሮ ትምህርት ቤት ጓደኛዋ ዩንግዶ ወደፊት መጥቶ እሷን ተከተላት። ሃይሪ የተናገረቻቸው ነገሮች እውነት እንዳልሆኑ አረጋገጠ። በዚህ ምክንያት የጋንጂ ስም መሻሻል ጀመረ። አድናቂዎች ሱ ውሸት በማሰራጨቱ ተናደዱ እና ሃይሪ በይፋ ይቅርታ መጠየቅ ነበረባት። ጥሩ ስሟን በማግኘቷ ጋንጂ በሆሊውድ ፊልም ውስጥ ዋና ሚና ቀረበላት። እድሉ ለ1 ዓመት ያህል በአሜሪካ እንድትኖር ይጠይቃል። ይህም ከዩንግሱክ ለመቀጠል እንደ እድል አየችው። ይህ በእንዲህ እንዳለ ዩንግሱክ የቀድሞ ሚስቱ እንዳረፈች የሚገልጽ አሳዛኝ ዜና ደረሰው። እሱና ዩና አብረው ለመቀበር ስነ ስርዓቱ ተገኙ። ዩና ልቧ ቢሰበርም ጠንካራ ሆና ለእናቷ መጨረሻውን ስንብት ተናገረች። ከቀብር ስነ ስርዓቱ በኋላ ዩና ከአባቷ ጋር ጋንጂ ከሱ ጋር መሆኗን ያልፈለገችበትን ምክንያት እሷ እንደሆነች ጠየቀችው። ሸክም እንደሆነች ተሰማት። ዩንግሱክ በቀስታ አቀፋትና ሸክም አይደለሽም ዩና፣ አንቺ ደስታዬ ነሽ አላት። ከዚያም ዩና ወደ ጣሪያው በሄደች ጊዜ መጥፎ ነገር ለማድረግ እየሞከረች እንዳልነበረች አስረዳች። በእርግጥም አባቷና ጋንጂ አብረው እንዲቆዩ እየጸለየች ነበር። ይህንን ሲሰማ ዩንግሱክ ልቡን መከተልና አሁንም ዩናን ማስደሰት እንደሚችል ተገነዘበ። ጊዜ ሳያባክኑ ዩንግሱክ የት እንደምትገኝ ለማወቅ የጋንጂን ስራ አስኪያጅ ደወለ። አውሮፕላኑ ማረፊያ መሆኗን ሲያውቅ በተቻለ ፍጥነት ወደዚያ ቸኮለ። ግን እሱ ሲደርስ የጋንጂ በረራ ቀድሞውኑ ወጥቶ ነበር። ከ1 ዓመት በኋላ ጋንጂ በዓለም ዙሪያ በፊልሞች ላይ የምትሰራ ትልቅ ኮከብ ሆና ነበር። አንድ ቀን ወደ አፓርታማዋ ስትመለስ በአሻንጉሊቶች ተሞልቶ በማየቷ ተገረመች። እያንዳንዱ አሻንጉሊት ዩንግሱክ የአድናቂዎች ደብዳቤዎችን ሲያነብ የተቀዳ ቀረጻ ነበረው። ጋንጂ ራሷ በጭራሽ እንደማትከፍት ስላመነ ሁሉንም ደብዳቤዎች አንብቧል። ጋንጂ ዩንግሱክ በድካም ውስጥ እያለ እንኳን በቀረጻው ላይ ምን ያህል ጥረት እንዳደረገ በማየቷ ተነካች።
ከቀረጻዎቹ በአንዱ ውስጥ ዩንግሱክ ራሱ የጻፈውን ደብዳቤ እንኳን አንብቧል። ያለፉት ፍርሃቶቿ አድናቂዎቿ ምን ያህል እንደሚያስቡላት እንዳያግዷት ጠየቃት። ቃላቶቹ ስትሰማ ጋንጂ ተሳስታ እንደነበረች ተረዳች። መነሳሳት የተሰማት ጋንጂ ብዕርና ወረቀት ይዛ ተቀመጠችና ለአድናቂዎቿ ደብዳቤዎቹን አንድ በአንድ መልስ መጻፍ ጀመረች። ከልቧ አመሰገነቻቸው። አድናቂዎቿ መልሶቿን መቀበል ሲጀምሩ በጣም ተደሰቱ እና ድርጊቶቿ በፍጥነት ቫይራል ሆነ። ሰዎች ልቧን በመክፈቷና ከአድናቂዎቿ ጋር እንደገና በመገናኘቷ አደነቋት። ጋንጂ ወደ ኮሪያ ስትመለስ በቴሌቪዥን ቃለ ምልልስ ወቅት ደፍሮ የረዳትና ፍርሃትም እንድትቋቋም ስለረዳት ሰው ክሬዲት ሰጠች። የዚህ ሰው ደግነት ህይወቷን እንዴት እንደለወጠው ተናገረች። ዩንግሱክና ዩና ጋንጂ ምን ያህል ርቀት እንደደረሰች በማየታቸው በኩራት ፈገግ አሉ። እናም ደስ አላቸው። ቪዲዮውን ከወደዱት ቻናሉን ላይክ ማድረግና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።